ዝም በል አትናገር ቢሉት ቢያንስ አትናገር ተብያለሁ እያለ እየለፈለፈ መሄዱ የሚቋረጥ አይመስለኝም። የሚጠቅመው የማይጠቅመውንም ወሬ ማግበስበስ፣ ስማ በለው በየተገኙበት ማውራት፣ በእነሱ አስተሳሰብ የማይናገሩት የማይሰሙት አካላት ጨረቃም ወደ ደምነት ስትለወጥ፣ ፀሐይም ወደ ጨለማነት፣ ከዋክብትም ሲረግፉ፣ መቃብራትም ሲገለባበጡ፣ ድንጋዮችም ሙታንም ከመቃብር ሲነሱ ሁሉንም ታምራት አይተዋል። ይሄ ከዝምታም የሚገኝ ልዩ ክብር ነው። እንዲሁም ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ እግዚአብሔር በቸርነቱ የጠራችሁና የመረጣችሁ በቅድስት ቤተ ክርስቲያኑ የተሰበሰባችሁ የሊቀ መላእክት የቅዱስ ሚካኤል ወዳጆች እንደምን አደራችሁ? እንዴት ሰነበታችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትምህርቱን መላከ ምሕረት ግሩም አስተምረውናል። ባህራን ማን እንደነበረ፣ ወላጆቹ የእግዚአብሔር ሰዎች እንደነበሩ፣ የቅዱስ ሚካኤል ወዳጆች እንደነበሩ፣ በዚያ ቤት ሊሰራ የነበረውን ግፍ በቅዱስ ሚካኤል ተራዳይነት ለውጦ ሞትን ወደ ሕይወት ለውጦ እንዴት እንዳዳነው ለሁላችንም ልዩ ምሳሌያችን ሊሆን በሚችል ራሳችንን ለእግዚአብሔር እስከሰጠን በመላእክቱ ተራዳይነት ጠባቂነት እስካመን እስከተማጸን የእግዚአብሔርን ቸርነት መግቦት ጥበቃ እስካመን ድረስ ሁሉ ነገር እንዴት እንደሚፈጸም አስተምረውናልና ቃለ ሕይወት ያሰማልን። እኔ ብዙ ላለማለት እሞክራለሁ። የተወሰኑ ነገሮችን ቅድም ሊቃውንቱ በልዩ ጣዕመ ዜማቸው ያቀረቡትን መላከ ምሕረትም እንዲሁ ጠቆም አድርገውት ያለፉትን የተወሰኑ ደቂቃዎችን በሱ ላይ አብረን እናሳልፋለን። ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤል ደግሞ ተደነቀ። መደመም፣ መደነቅ፣ መገረም ሁለቱም አምላካቸውና የመድኃኒታቸውን የኢየሱስ ክርስቶስን በመስቀል ላይ መዋል አይሁድ በጭካኔ ይህንን በደል ፈጸመ የማይባለውን ይህንን ኃጢአት ሰራ የማይባለውን ይልቁንም የታመሙትን የፈወሰውን የተቸገሩትን የረዳውን የሞቱትን ያስነሳውን የተቅበዘበዙትን የሰበሰበውን ከራሱ ተለይቶ ባላስፈላጊ አኗኗር ሲቅበዘበዙ የነበሩትን ሁሉ ለማዳን ሲመጣ ያለ ምክንያት መሰቀል የሚገባቸው፣ መገረፍ የሚገባቸው፣ መወገድ የሚገባቸው በሰው ሰውኛ አነጋገር እጅግ ወንጀለኞች፣ አስቸጋሪዎች፣ አሰልቺዎች በኃጢአታቸው ምክንያት ሕዝብ የተጸየፋቸው በማንነታቸው ምክንያት ሕዝብ ድምፃቸውን አንስማ
ማንነታቸውን አንወቅ የሚላቸውን ደግፈው አምላካችንና መድኃኒታችን ኢየሱስ ክርስቶስን ሲሰቅሉት ባዩ ጊዜ ሚካኤል ዝም አለ። ገብርኤል ደግሞ ተደነቀ፣ ተደመመ፣ ተገረመ። አዎ ነገሮች አንዳንድ ጊዜ ዝም ብሎ የሚያስገርም ነገር አለ፣ የሚያስደንቅ ነገር አለ። ለዚህ ነው በዝምታ ዝም አለ ስንል ማድረግ የማይችል ሆኖ አይደለም። አንድን ነገር ማድረግ ተስኖት አይደለም። በዚያ አካባቢ የተሰባሰቡትን ሁሉ ቅጽበታዊ በሆነ መልኩ በተሰጠው ስልጣን የማስወገድ የማራቅ እድሉ ነበረው። ግን እሱ አይደለም። ዝምታ ራሱ አስተማሪ ስለሆነ ነው። አባቶቻችን ዝምታን አንድ ትልቅ መሳሪያ አድርገው ደንግገውልናል። ማንም ሰው እንደፈለገ እንዳይናገር፣ አስቦ እንዲናገር፣ ሲናገርም መጥኖ እንዲናገር፣ ክፉ ደጉንም ለይቶ እንዲናገር አስተምረውናል። ከዚያም በላይ ደግሞ ባለመናገር ዝም በማለት ብቻ ነገሮቹን ማሳለፍ እንደሚቻልም አባቶቻችን ደንግገውልናል፣ አስተምረውናል። በየገዳማቱ ስትሄዱ የምትሰሙት ነገር አለ። ማይናገር ሰው ሲገጥማችሁ ምንድን ነው የሚባለው? አቤት አርምሞ ላይ ነው አይደለም የሚባለው? ለምንድን ነው የማይናገር ይሄ ሰውዬ? ለምንድን ነው የማትናገር ይች ሰው ሲባል አርምሞ ላይ ነው፣ ዝምታ ላይ ነው። በዝምታ የሚገኘውን ክብር ፍለጋ ላይ ነው ያ ሰው። በዝምታ የሚገኘውን ኃይል በማስተዋል ላይ ነው ያ ሰው። በዝምታ የሚደረገውን ታምር በማስተዋል ላይ ነው። ሚካኤል ዝም አለ፣ ገብርኤልም ተደነቀ። መላእክቱ ናቸው። ከዘንዶ ጋራ የመዋጋቱም ልምዱም ስልጣኑም ኃይሉም አላቸው እግዚአብሔር የሰጣቸው። እነዚህ ድኩማን እነማን ናቸው? ጌታዬን የሚሰቅሉ የሚገርፉ በፊቱ የሚቆሙ ብለው ባለ በሌለ ኃይላቸው እናስወግድ ያላሉ፣ ዝም ነው ያሉ። ከመደነቃቸውና ከዝምታቸው ግን እንደተባለው ጨረቃም ፀሐይም ከዋክብትም የቤተ መቅደሱ መጋረጃም ደንጋዮችም ሙታንም ገልጸዋል የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ማንነትና ክብር። ምንም እንኳ ደካሞች እነሱ እንዳሰቡት እነሱ እንደወደዱት ገላጋይ የሌለ ሰሚ የሌለ ኃይል የሌለ መስሎ ቢታያቸው በእነሱ አስተሳሰብ የማይናገሩት የማይሰሙት አካላት ጨረቃም ወደ ደምነት ስትለወጥ፣ ፀሐይም ወደ ጨለማነት፣ ከዋክብትም ሲረግፉ፣ መቃብራትም ሲገለባበጡ፣ ደንጋዮችም ሙታንም ከመቃብር ሲነሱ ሁሉንም ታምራት አይተዋል። ይሄ ከዝምታም የሚገኝ ልዩ ክብር ነው። ስለዚህ ነበረ ሊቃውንቱ አይሁድ በሰቀሉት ጊዜ መድኃኒታችን ኢየሱስ ክርስቶስን ሚካኤልም ዝም አለ፣ ገብርኤልም ተደነቀ፣ ተደመመ ብለው በልዩ ጣዕመ ዜማ ቅድም ሲዘምሩልን የነበረ ዝምታን ገንዘብ እናድርግ ለማለት ነው። ባህራንን እንውሰደው።
ባህራን ዝም ነው ያለ። እንደ ጠባቂው እንደ መልአኩ እንደ ቅዱስ ሚካኤል በመንገዱ ዝም ብሎ ነው የተጓዘ። የተሰጠው የሕይወት ደብዳቤ አልነበረም፣ የሞት ደብዳቤ እንጂ። የተሰጠው የክብር ደብዳቤ ሹሙልኝ፣ ዳሩልኝ የሚል አልነበረም፣ ግደሉት፣ አስወግዱት የሚል እንጂ። ቅድም እንደተማርነው ይህንን ደብዳቤ ይዞ ሲሄድ ምንድን ነው የሚገጥመኝ? የያዝኩትስ ደብዳቤ ምን ይመስላል? ለምን ከፍቻ አላየውም? ለምንስ ሰው አላስተረጉመውም አላለም። ዝም ነው ያለ። እሱ ተልእኮውን ብቻ መፈጸም ነው ስራ። በታማኝነት ማንን ቢያገኝ ላይናገር ላይጋገር የተሰጠውን አደራ ደብዳቤውን ይዞ የሚፈለግበት ቦታ ደርሶ መልእክቱን አስረክቦ የሆነውን ለማየት ዝም ነው ያለ። እንደ ጠባቂው እንደ መልአኩ እንደ ሊቀ መላእክት ቅዱስ ሚካኤል እንደው አይበለውና አንድ ደብዳቤ ይዛችሁ ሂዱ የሚል መልእክት ቢሰጥ ምን ይሆን የተሰጠ ደብዳቤ የሚለው አያስጨንቃችሁም? አያስጨንቀን? ምን ይሆን? ወደማታውቁት ሀገር፣ ወደማታውቋቸው ሰዎች፣ ወደ አላደገበት በሕፃንነቱ ነው ከዚያ ለሞት ተላልፎ የተሰጠው። አይ በምክንያቱ ጥንት ነበርኩኝ፣ ወላጆች የነበሩበት፣ አሁን ዘመዶችን አገኛለሁ፣ እንደውም ጥሩ ገጠመኝ ነው በሚል በደስታ የሚያስበው ጉዞ አይደለም። አያውቀውም። በምንም ይሁን በምን አያውቀውም። ወደማያውቀው አካባቢ ሲሄድ ምን ይሆን የያዝኩት ብሎ አልተጨነቀም። እስቲ ከፍቼ ልየው ለክፉም ለደጉም ብሎም አላሰበም። የአሁኑ ትውልድ ቢሆን እርግጠኛ ነኝ ከፍቶ ለማየት ጊዜ የሚወስድበት አይመስለኝም። እንዴት አድርጌ ያሽገዋለሁ የሚለውም አያስጨንቀውም። አመሳስሎም ቢሆን እንደነገሩ የማሸግ ዘዴውን ጥበቡንም ሳይመላ አይቀርም። ማን ሞኛለን የማላውቀውን ደብዳቤ ይዤ የእሳት እራት መሆነው ምኑን አውቄው የሚል አባዜ የተጠናወተው ትውልድ መኖሩን መቼም እንረሳ አይመስለኝም። እገሌ ወገሌ አይደለም። ዝም በል አትናገር ቢሉት ቢያንስ አትናገር ተብያለሁ እያለ እየለፈለፈ መሄዱ የሚቋረጥ አይመስለኝም። እንኳን ጠያቂ አግኝቶ ምንድነው ያስከው? ማነው የላከ? ወዴት ነው የምትሄደው? የሚል ጠያቂ ይቅርና ሰው ባገኘ ቁጥር ይገባቸዋል፣ እኔ እኮ ወደዚህ ሂድ ነው የተባልኩ፣ ግን አትናገር ተብያለሁ እያለ ጉዞውን የሚቀጥል ይመስለኛል። ዛሬ እኮ አለመናገር እኮ በሽተኛ የሆነበት ዘመን ይመስለኛል አይደል? ዛሬ እንደው ዘመኑ ሳሩም ቅጠሉም ተናገር 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 የሚል ይመስላል። መናገርም አለመናገርም ጊዜ አለው። የመናገር ጊዜ አለው፣ ያለመናገር ጊዜ አለው። ጊዜውን እንኳ የማይመጥን የትኛው ጊዜ ላይ ነው ያለው? የምናገርበት ጊዜ፣ የማልናገርበት፣ ዝም የምልበት ጊዜ፣ የምናገርበት የሚል እንኳ ጥያቄ የሚያነሳ አይመስለኝም። የሚጠቅመውን የማይጠቅመውንም ወሬ ማግበስበስ፣ ስማ በለው በየተገኙበት ማውራት። ስለዚህ ከቅዱስ ሚካኤል ዝምታን እንማር ነው መልእክቱ። አንዳንድ ጊዜ ምንድነው በአበው ብሂል አለመናገር ምንድነው የሚባለው? እግዚአብሔር ይስጥልኝ። ዝምታ ወርቅ ነው። እንደ ወርቅ መሆኑን እንኳ ብናውቅም እርግጠኛ ነኝ ወርቁ ይቅር እንጂ ተናግሬ ልሙት ሳንል አንቀርም። ይሄ ወቅቱ ነው። እዚህም አንድ እናት መከራቸውን ያሉ ዝም ቢሉ ለሌላው እንቅፋት አይሆኑ። በጣም ከይቅርታ ጋር እናት አለም ዝም ብለው ያዳምጡ። አሁን የዝምታ ጊዜ ነው እያወራን ያለን። አለበለዚያ አስተናጋጁ ቀስ ብላ አስተናግዳቸው፣ ሌላውን ማወክ የለባቸውም።
አንዳንድ ጊዜ አውቀው እንደ ልቦች አሉ የሚያውኩ መድረኩን ግራ የሚያጋቡ ተልእኮ ያላቸው ትምህርት ሲሰጥ ሰው እንዳይሰማ ግርግር እንዲፈጠር አውቆ አበዶች አሉ። አውቆ አበዶችን ወደ ጸበል አስገቧቸው። ጸበሉ ነው የሚገላግልን። አለበለዚያ ተዋት በሽተኛ አይደለች ተውት በሽተኛ አይደለ የሚባል ቤተክርስቲያኒቱን ይበጠብጣል። አንድ ሰሞን ላይ እንደዚህ ተፈጥሮ ነበር። ታስታውሱ ከሆነ ከርሴ እንዳልወጣ መስቀል አደባባይ ምስካየ ኅዙናን ብዙዎች ነበሩ። በቃ ከዚያ ወደ ጸበል ስናስገባቸው ጤነኞች ነን አሉ። በቃ እና እንደዚህ አውቆ አበዶችን ካህናት፣ ዲያቆናት ወደ ጸበል ውሰዷቸው። ከዚያ ይደግማቸው። አለበለዚያ የሌላውን መብት መግፋት የለባቸው መንፈግም የለባቸውም። ይሄ በአንድነት ሆነን እግዚአብሔርን የምናመሰግንበት ስለ እግዚአብሔር የምንዘምርበት የቅዱሳን መላእክትን ተራዳይነት የምንመሰክርበት የእግዚአብሔርን ቸርነት የምንናገርበት እግዚአብሔር ምሕረቱ ብዙ ስለሆነ ምሕረቱን በአንድ ሁነን የምናደንቅበት ሰዓት ላይ መድረኩ ያልተሰጠው በመድረክ ያልቆመ መናገር የለበትም። ቅድም ጀምሮ ነው ሲናገሩ የነበረ። አስተማሪው እያስተማሩ ሐሳብ ይሰርቁ ነበረና ነው። እኔ ደግሞ እንደዚህ አይነት ትዕግስት ስለሌለኝ ወደ ጸበሉ ነው የምወስደውትና ጥንቃቄ አድርጉ። ልክ አይደለሁም? ተቃውሞ አለ? አልገባኝም። ጭብጨባው የተቃውሞ ነው የድጋፍ? ሞቅ አድርጋችሁ ነው። የድጋፍ ከሆነ ሞቅ አድርጋችሁ። አጠገብ የምትቆሙ እናቶች፣ አባቶች ወደፊት በቅድስት ቤተክርስቲያን መድረክ እንደዚህ አውቆ አበዶች ሲለፈልፉ ዝም አትበሉ። ወደ ጸበል ስጧቸው፣ ይታገሳሉ፣ ከዚያ ዝም ይላሉ። ሰባክያን ከሆኑ ደግሞ እኛ መድረክ እንሰጣቸዋለን፣ ፈቅደን እንዲሰብኩ እንጋብዛቸዋለን። አውቆ አበዶችን ወደ ጸበል፣ እግዚአብሔር ደግሞ እንዲያስተምሩ እንዲመክሩ የፈቀደላቸውን ወደ መድረክ እንጋብዛለን። ይህንን እንዳንረሳ። ታምርም ከሆነ በዚሁ አይነት መልኩ ይነገራል ማለት ነው። እና ሚካኤል ዝም አለ፣ ገብርኤልም ተደነቀ፣ ተደመመ ነው። እና ሁልጊዜም ቢሆን ዝምታንም ገንዘብ እናድርግ። ባህራንም በዝምታው ሰይጣንን አስሸንፏል። አፎምያም በዝምታዋ ልትናገር የሚገባውን የእግዚአብሔርን ቃል በመናገር ሰይጣንን ድል አድርጋለች። ስለዚህ ነገሮች ሲበዙ፣ ውጣ ውረዶች ሲበዙ በልብ መነጋገር ከእግዚአብሔር ጋር ሐሳብን ለእግዚአብሔር መስጠት፣ ሕይወትን ለእግዚአብሔር መስጠት። አንተ ተናገር፣ የኔ ንግግር የትም አይደርስምና አንተ ከተናገርክ ሁሉም ይሰማል። አንተ ከተናገርክ የማይሰማው ይሰማል፣ የማያውቀው ያውቃል፣ የማይረዳው ይረዳል። የኔ ንግግር የትም የት ሊያደርስ አይችልምና አንተ ታምር ስራ ነው። የነ ሚካኤልም ዝምታ መደነቅ፣ አንተ ታምርህን አድርግ። ሰማያትን የፈጠርክ አንተ፣ ምድርን የፈጠርክ አንተ፣ የማይታየውንም የሚታየውንም የፈጠርክ አንተ። ይህ ሁሉ ያንተ ፍጥረት ነው። ያንተ ያልሆነ አንዳችም የለም። አንተ ባትፈቅድ፣ አንተ ባትወድ እነዚህ ድኩማን አንተን ለመያዝ ለመስቀል ጨርሶ አይችሉም፣ እንደማይችሉም አውቃለሁ። ስለዚህ አንተው ተናገር ነው። ምክንያቱም ሚካኤል ያውቃል። ቅዱስ ጴጥሮስ እኮ እንደዚህ ሸነቅ አድርጎት በጎመድ በዱላ ለመያዝ ሲመጡ ሰይፉን ነበር የመዘዘው። ሰይፍን የሚመዙ ሁሉ በሰይፍ ይሞታሉ፣ ሰይፍን ወደ ሰገባው መልስ ነው ያለው። እና ዝምታን ከሚካኤል መደነቅን፣ መገረምን ዝም ብሎ በአድናቆት በመገረም አንድን ነገር መውሰድን ደግሞ ከገብርኤል እንድንማር
ሊቃውንቱ ቅድም አስተምረውናል። ያስተማሩንን ቃለ ሕይወት ያሰማል። ሌላው ስለ መላእክት ስናነሳ መላእክት የሁላችን ጠባቂዎች ናቸው። ዳዊትም በመዝሙሩ መዝሙር 33 ላይ ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ፣ የእግዚአብሔር መልአክ እግዚአብሔርን የሚፈሩትን ያድናል በዙሪያቸውም ይከትማል ነው። የእግዚአብሔር መላእክት ሁልጊዜ ስራቸው ሰዎችን መጠበቅ ነው። ጥንትም በዘመነ ብሉይ ቅድም መልአከ ምሕረት ግሩምም እንደጠቀሱልን እነ ዳንኤልን፣ አሁንም በዘመነ ሐዲስ መላእክት የሰው ልጆችን መጠበቅ ትልቁ ስራቸው እግዚአብሔርን ማመስገን፣ ምስጋና የባህሪው የሆነውን እግዚአብሔርን ማመስገን ያለ አንዳች ማቋረጥ፣ መሰልቸት ያለበት ምስጋና አይደለም። ደክሞኛል ልረፍ የሚያሰኝ ምስጋና አይደለም። ምስጋናው ያለ ማቋረጥ፣ ሀኬት፣ ስንፍና፣ ድንቁርና፣ እንቅልፍ መዛል የሌለበት ምስጋና በልዩ ተመስጦ እግዚአብሔርን ማመስገን። የሁላችን ፈጣሪ ነህና ምስጋና ይገባሃል። የሁሉ አስገኝ ነህና ምስጋና ይገባሃል። የሁላችን መጋቢ ጠባቂ ነህና ምስጋና ይገባሃል እያሉ እግዚአብሔርን ማመስገን። ምስጋናው ደግሞ እኛ የምንሰጥ ሳይሆን በባህሪህ ምስጉን ነህ፣ የተመሰገንክ ነህ። ይህ ነው የመላእክት ስራቸው። ከዚህ ጋር እግዚአብሔርን የሚያመልኩትን ለእግዚአብሔር የሚገዙትን መጠበቅ ነው። ለዚህ ነው የእግዚአብሔር መልአክ እግዚአብሔር የሚፈሩትን ይጠብቃሉ፣ በዙሪያቸውም ይከትማሉ። ይህ ቅጽረ ግቢ እኛን እቅፍ አድርጎ እንደያዘን ሁሉ ከውስጥ ያለነውን ቅዱሳን መላእክትም ዙሪያችንን እንደዚህ ከትመው እያንዳንዳችንን ይጠብቃሉ። የሚገርመው ኃጢአተኛውን እንኳን ይጠብቃል። አንድ ቀን ለንስሐ በቅቶ ንስሐ ገብቶ እግዚአብሔርን የሚያመልክበት ሰዓት እንዲመጣ ወደ እግዚአብሔር ይማልዳሉ። ጤነኛውን ብቻ አይደለም። ጤነኛውማ ጤነኛ ነው። በሽተኛውን፣ በኃጢአት የዛለውን፣ በኃጢአት የወደቀውን፣ ለእግዚአብሔር አልገዛም ያለውን፣ እምቢተኛውን፣ አመፀኛውን፣ ከእግዚአብሔር የራቀውን፣ ባላስፈላጊ ምኞት የደነዘዘውን፣ ይህ ዓለም ብቻ የሚታየውን፣ የመጨረሻው ዓለም የማይታየውን፣ የመላእክቱን ኑሮ፣ የቅዱሳኑን ኑሮ፣ የጻድቃኑን ኑሮ ያላየውን፣ በሚያልፈው የማያልፍ ጨለማ የማይፈራረቅበት ከብርሃን ጋር ችግር ውጣ ውረድ የሌለበትን ዓለም ወርሶ መኖር እንዴት እንደሚቻል ያልተረዳውን ርስቱን የእግዚአብሔርን ርስት እንዲወርስ ይማልዳሉ፣ ይጠብቃሉ። እምቢ እስካላለ ድረስ ግን አልጠበቅም ካለ ደግሞ መቼም በግድ ጥበቃ አይኖርም አይደል? አንዳንዱ ቢጠብቁትም የማይገባው ቢረዱትም የማይረዳ ቢያቀርቡትም የማያውቅ በራሱ ዓለም ብቻ የሚነግድ አለ። እያራቃችሁት የሚቀርብባችሁ ሰው ገጥማችሁ ታውቃላችሁ? እየጠበቃችሁት ጥበቃችሁን የማይረዳላችሁ ሰው ገጥሟችሁ ያውቃል? እየለገሳችሁት ልግስናችሁን ስጦታችሁን የማይረዳ እንደ ግዳጅ የሚቆጥር ሰምታችሁ ታውቃላችሁ? ብዙ ነገሮች ነው ያሉት። እንደዚህ አይነቱ ሲሆን ደግሞ ያዳኛሉ፣ ወደ ፈጣሪያቸው አቤቱታም ያቀርባሉ።
እንዲህ አይነቱን ሰው ከምታስጠብቀን ምን አለ አራዊቱን ብታስጠብቅም ይላል። ምክንያቱም ሰው ሲሆን በአርአያ ሥላሴ የተፈጠረ ሲሆን ክቡር ሲሆን ክብሩን ረስቶ በግዴለሽነት እየተመላለሰ እምቢተኛና አመፀኛ ሆኖ ነውር ለምኔ ነውር ነው ሁልጊዜም ቢሆን ለሱ ተስማሚው እንጂ ነውር ምን ያደርግልኛል የማይል ሲሆን ይህንን እስከምታስጠብቀን እግዚአብሔር ሆይ አራዊቱን አስጠብቀን ብለውም ይከሳሉ። ለመጠበቅ ዝግጁ የሆነውን ደግሞ እንደ ማህራንና እንደ ቤተሰቦቹ እንደ አፎምያና እንደ ሌሎቹም የእግዚአብሔር መላእክት ተግተው ነቅተው ይጠብቁታል። በዙሪያው ይከትማሉ። ርኩሳን መናፍስት በሱ አካባቢ የመጠጋት የመቅረብ የማሳሳት እድል እንዳይኖራቸው ያደርጋሉ። ሁልጊዜም ሐሳቡ ለእግዚአብሔር የቀረበ ለእግዚአብሔር የተገዛ በበጎ ነገር ያጌጠ የተቸገረ የሚረዳ የተጠማም የሚያጠጣ የተራቆተም የሚያለብስ የታመመ የሚጎበኝ የታሰረ የሚጠይቅ እንዲሆን ልቡን በፍቅር ይሞሉታል። በዚህ ዕለት ከሚነበበው ወንጌል የማቴዎስ ወንጌል ምዕራፍ 25 ነው። አንብቡት ከቤት ስትሄዱ። እንዲሁም 24 ወደ መጨረሻው ከ30 አካባቢ ጀምራችሁ። ደግነት ነው ክርስትና፣ ደግነት ነው። መላእክትም እንዲጠብቁን እግዚአብሔርም እንዲወደን የእግዚአብሔር መሆን መገለጫው የክርስትና ደግነት ነው። ወገን ሲራብ መመገብ ነው። ሲራቆት ማልበስ ነው። ሲቸገር መርዳት ነው። አለበለዚያ እንዲህ ሰብሰብ ብለን ብቻ እግዚአብሔርን አምልከን ብንሄድ ምግባር የሌለው እምነት ነው የሚሆን። ምግባር የሌለው እምነት ደግሞ ደካማ ነው። ሃይማኖት ከምግባር ምግባር ከሃይማኖት ሲወራረሱ ነው ሃይማኖት የሚሆን። ለእኔ ጾሞልኛል፣ ለእኔ ሰግዶልኛል፣ እኔን አድኖኛል፣ እኔ ነፃ ነኝ እዚህ ላይ አይሰራም። ለምህረቱ እግዚአብሔር ቢለይ ዛሬ ላይ ንስሐ ገብቶ ወደ እግዚአብሔር እስከቀረበ በድያለሁ፣ አጥፍቻለሁ፣ ይቅር በለኝ እስካለ ድረስ የትናንትናውን ኃጢአት እግዚአብሔር አይቆጣጠርም። የኃጥእ ሞቱን ሳይሆን ትንሣኤውን የሚፈልግ የመላእክቱም ጥበቃ መግቦትም ይሆን። ስለዚህ እነ ቅዱስ ሚካኤል ከዘመነ ብሉይ እስከ ዘመነ ሐዲስ የእግዚአብሔርን ወዳጆች ጠብቀዋል፣ ተንከባክበዋል፣ ከሞት ወደ ሕይወት አሸጋግረዋል። ምንጊዜም ከእግዚአብሔር እንዳይለዩ በምልጃቸው እግዚአብሔርን ጠይቀዋል። ዛሬም መላእክት ይህን ስራ እስከ መጨረሻው ድረስ ነገም ከነገ ወዲያም ይሰሩታል። ተፈጥሯቸው ይኸውና እግዚአብሔርን ማመስገን፣ እኛን መጠበቅ፣ የእኛን ልመና፣ የእኛን ስለት፣ የእኛን አስተብቆት፣ የእኛን ምጽዋት፣ የእኛን ማንኛውንም በጎ ነገር ወደ እግዚአብሔር የእግዚአብሔርን ምሕረት ይቅርታ፣ ቸርነት ደግሞ ወደ እኛ ማመላለስ ትልቁ ስራቸው ስለሆነ ለዚህም ነው እንግዲህ ዛሬ ቅዱስ ሚካኤልን ንግሱን ስናከብር የእግዚአብሔር ወዳጅ የእግዚአብሔር ባለሟል ቅሩበ እግዚአብሔር አሐዜ መንጦላዕት ለእግዚአብሔር ቅርብ የሆነ የምህረት መልአክ የይቅርታ መልአክ እግዚአብሔር ማዳን በፈለገበት ሁሉ መልአኩን እየላከ ስንቶቹን እንዳዳነ መጽሐፍ ቅዱስ ምስክራችን ስለሆነ፣ ስለዚህ እኛም ዛሬ ኦርቶዶክሳውያን የተዋሕዶ ልጆች ቅዱስ ሚካኤልን በተራዳይነቱ በአማላጅነቱ በእግዚአብሔር መልአክነቱ በእኛ ጠባቂነቱ እናመሰግነዋለን፣ እናደንቀዋለን። በአማላጅነቱም ዛሬም አማልደን እንለዋለን። ይህን ክብር የሰጠውን እግዚአብሔርን ደግሞ እናመልከዋለን፣ እናገነዋለን። እሱ እግዚአብሔር ሲሆን ምሕረቱን ግን በተለያየ መንገድ ማንም እንዳይጠፋ በየወዳጆቹ
ወደሱ መቅረብ የሚችልበትን የሰራውን እግዚአብሔርን በመልአኩ ስም እንዲህ ተሰባስበን በአንድነት እናመልከዋለን፣ እያመለክንም ነው ያለን። ስለዚህ በሃይማኖት እንጽና። የመጨረሻው መልእክቴ የመላእክቱን ጥበቃ፣ የእኛም መሰባሰብ፣ የእግዚአብሔርን ቃል መማማር በሃይማኖት ለመጽናት፣ ምግባር ከሃይማኖት ሃይማኖት ከምግባርን ጌጥ አድርገን እንያዝ። ሃይማኖት አሁን ትንሽ መልኩን የቀየረ ይመስላል። እንደው ማን እንኳ አስተምሮ እንደሚወስደው የማይረዳ ትውልድም እየተፈጠረ ነው። ጓደኛው አብሮት የኖረው ምንም በየትኛውም ትምህርት ቤት በዚህ ቦታ ሄዶ ወንጌል ተምሯል፣ አመስጥሯል፣ አንድም ብሏል፣ ከኔታ ገሌ ይህንን የተማረ ነው የማይባለው እየጎተተ የሚወስደው ትውልድ በስቷልና በሃይማኖት ጽኑ። ሃይማኖት አንዲት ናት። ምንም ይሁን ምን አንዲት ናት። ስለዚህ አንዷን ሃይማኖታችንን ደግሞ ማን ሊነጥቀን አይገባ። እስከ መጨረሻው ድረስ እስከ ሞት ድረስ የታመን ሆነን ከምግባር ጋር ልንኖርባትና የመጨረሻውን ክብር ልንወርስባት ይገባናል። አንዳንድ ጊዜ አንዳንዶችም ደግሞ ግዕዝ ጠቃሾቹ ነው አዋቂዎች መስለው ብዙዎችን የሚያታልሉም በስተዋል። በተለያየ ሜዳም መጥተዋል። ነው እንዴ ከቄሱን የበልጣለሁ እንዴ እያለች የዋሂቷና የዋሁ ደግሞ እየተጠለፈ የሚሄደውም በዚያው ልክ ነው። ስለዚህ ለሃይማኖታችን እንከን የለበትምና ማሻሻል ካለብን ምግባራችንን ነው። የሚሰክር አይስከር፣ የሚቀማ አይቀማ፣ የሚያመነዝር አያመንዝር፣ ኃጢአት የሚሰራ ኃጢአት አይስራ፣ ከዚህ በኋላ ኃጢአት በቃኝ ይበል፣ ለአበነፍሱ ይቅረብ ይናገር፣ ንስሐ ይግባ ብለን መወሰን እንጂ ሃይማኖትማ ሃይማኖት ነው። አንድ ጊዜ ፍጽምት ሆና የተመሰረተች መስራቷም ኢየሱስ ክርስቶስ፣ ከዚያም ቅዱሳኑ ያጸኗት የተጋደሉላት፣ መከራ የተቀበሉላት፣ ዓለም በቃን ብለው በየጫካው በየበረሃው በጾም በጸሎት ተግተው የኖሩላት፣ ዛሬም እግዚአብሔር ጋር በቅርብ የሚነጋገሩላት አንዲት ንጽሕት ርትዕት ቅድስት ሃይማኖት አለች። ስለዚህ በሃይማኖታችን እንጽና። እግዚአብሔር ከሁላችን ጋር ይሁን። በዓሉን የሰላም የበረከት በዓል ያድርግልን። ለጸሎት እንነሳ።